ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የአፍንጫ አላርጂክ ሳይነስ ምንድን ነው? እሱን እናያለን። የአፍንጫ አላርጂክ የማሽተት ችሎታን ከመከልከሉም በላይ ሌሎች የአፍንጫ ስራዎችን ያስተጓጉላል። የአፍንጫ ቀዳዳዎች ክፍት በሆኑ መጠን አየር በቀላሉ ወደ ሰውነት ሊገባና ሊወጣ ይችላል። ይህ አየር ወደ ሳምባ ከመድረሱ በፊት በአፍንጫ አማካኝነት ነው የሚጣራው። ከሳምባ በተጨማሪ ማለት ነው ሞቆ ወደ ደም ስሮች እንዲሄድ የሚያደርገው በአፍንጫ አማካኝነት ነው ማለት ነው። አንድ ግለሰብ የአላርጂክ ችግር ካለበት ወደ አፍንጫ የሚገቡ አንዳንድ የሚቆጠቁጡ አካላት ሲገጥሙት የመቆጥቆጥ ስሜት በዚሁ በአፍንጫ ውስጥ ይፈጠራሉ ማለት ነው። የሰውነት በሽታ ተከላካይ አካላት በበኩላቸው ይህን ለመቋቋም ንጥረ ቅመሞችን ለምሳሌ ሄስታሚን እና ሊኮትሪንስ እና ይለቃሉ ማለት ነው። እነዚህን የደም ቧንቧዎች በዛን ሰዓት ያብጣሉ ማለት ነው። በዚህ ምክንያት የአፍንጫ መደፈንንና የንፍጥ መብዛትን በማስተካከል ንፍጥ ከአፍንጫ በብዛት እንዲወርድ ያደርጋሉ ማለት ነው። የአፍንጫ አላርጂክ መነሻ ብዙ ጊዜ ለዚህ ችግር ለመጋለጥ የሚከተሉት ሁኔታዎችን በምክንያት ይጠቀሳሉ ማለት ነው። አንደኛው አቧራ ነው። ሁለተኛው ደግሞ የአበባ መፈንዳት ነው። ሰውነት የሚለቃቸው ማለት ነው አንዳንድ ንጥረ ነገር ቅመሞች ናቸው ማለት ነው። ሞቃታማ፣ ደረቃማና ዝናባማ ወቅቶች በቤተሰብ የዘር ሀረግ ችግር ከነበረ እና የመሳሰሉትን በምክንያትነት ይጠቀሳሉ ማለት ነው። የአፍንጫ አለርጂክ ምልክቶችን እንይ። የአፍ አካባቢ የጉሮሮ፣ የቆዳ ወይንም የሌሎች የማንኛቸውም አካላት ክፍሎች መቆጥቆጥ፣ ለማሽተት መቸገር፣ ለረጅም ጊዜ የማያቋርጥ ቀጭን ንፍጥ መምጣት፣ ማስነጠስ፣ የአይን ማልቀስ እነዚህ ናቸው ማለት ነው። የላይኛው አገጭ ጥርስ ማለት ነው። የላይኛው አገጭ እና ጥርስ ቁርጥማት ህመም አለው ማለት ነው። የማሽተትና የመቅመስ ስሜትም መቀነስ ነው። ሳል፣ ማታ ማታ የመረበሽ ባህሪ ማለት ነው። መጥፎ የአፍ ጠረን እና ድካም፣ ትኩሳት ናቸው ማለት ነው። የአፍንጫ መደፈን፣ ሳል፣ የጆሮ መደፈን፣ የጉሮሮ ህመም፣ የአይን ማበጥ፣ የራስ ምታት፣ የፊት ማሳከክና የመሳሰሉት ምልክቶች ይታዩበታል ማለት ነው። ሳይነስ ለመከላከል የሚረዱ መንገዶች አሉ። ፊትን ከመንካት በፊት እጅን መታጠብ ግድ ነው። አለርጂክ የሚያስከትሉ ነገሮችን ጠንቅቆ ማወቅ ከማራገቢያዎች ይልቅ አየር መቆጣጠሪያዎችን መጠቀም ወዘተ የመሳሰሉት ናቸው። ለመፍትሄዎቹን እስኪ እኔ አንደኛው የወርቅ በሜዳ ስር የሚል አለ። እንግዲህ እናንተ ታውቁት ይሆናል። ሁለተኛው ጥቁር አዝሙድ ነው። ሶስተኛው ነጭ ሽንኩርት ነው። አራተኛው የአርማጉሳ ስር ነው ማለት ነው። እነዚህ ግብአቶች ለየብቻ አድርጎ በማዘጋጀት ከወርቅ በሜዳው አንድ የስኳር ማንኪያ ጥቁር አዝሙድ፣ አንድ የሾርባ ማንኪያ 4 ፍሬ ነጭ ሽንኩርት ከአርማጉሳው የአንድ የስኳር ማንኪያ በማድረግ አንድ ላይ አዋህዶ በሚመቾት ሰዓት ከ7 እስከ 14 ቀን በአፍንጫ መሳብ ትክክለኛ መፍትሄ አለው ማለት ነው። እንግዲህ ሞክሩትና ታዩታላችሁ ማለት ነው ጥቅሙን። እሺ ሌላው ትምህርት ማለት ነው እጅግ በጣም ወሳኝ ነው። እህቶች እስከ መጨረሻው ብትከታተሉት ይጠቅማችኋል ማለት ነው። የወር አበባ ያለ እድሜ መቋረጥ ምንድን ነው ችግሩ የሚባለው? አንዲት ሴት እድሜዋ ከ40 ዓመት በታች ሆኖ የወር አበባዋ ሙሉ በሙሉ ሲቆም ማለት ነው። እሺ ዋና ዋና መንስኤዎቹን እስኪ እንይ። የጄኔቲክ ወይም የዘር ምክንያት በቤተሰብ ውስጥ እናትን ወይንም እህትን ጨምሮ ይህ ችግር ካለ የመከሰት እድሉ ከፍተኛ ነው። የሰውነት በሽታ የመከላከል ስርዓት መዛባት፣ ሰውነት በስህተት የራሱን እንቁላል ማምረቻ ህዋሳት ሲያጠቃ፣
የህክምና ውጤቶች እንደ ካንሰር ህክምና ወይንም የማህፀንና እንቁላል ማምረቻን በቀዶ ጥገና ማስወገድ፣ ከፍተኛ የሆርሞን መዛባት፣ የታይሮይድ ወይንም የፒቱታሪ እጢ ችግር፣ ኢንፌክሽኖች አልፎ አልፎ እንደ ደግምጥ ያሉ ኢንፌክሽኖች እንቁላል ማምረቻ ሊጎዱ ይችላሉ። ሁለት ሊያስከትላቸው የሚችሉ ጉዳቶች መካንነት፣ እንቁላል መመረት ስላቆመ በተፈጥሯዊ መንገድ የመጸነስ እድል ይጠባል ማለት ነው። የአጥንት መሳሳት፣ አጥንት የሚጠበቀው ኢስትሮጂን ሆርሞን በመቀነሱ አጥንት በቀላሉ በመሰበር አደጋ ይጋለጣል ማለት ነው። የልብ ህመም፣ የሆርሞን መቀነስ ለልብና ለደም ዝውውር ችግር ተጋላጭነት ይጨምራል። የስነ ልቦና ጫና፣ ጭንቀት፣ ድብርትና ለራስ ያለ ግምት መቀነስ፣ የሰውነት ለውጦች፣ የብልት መድረቅ፣ የሰውነት ሙቀት መጨመር፣ እንቅልፍ ማጣት። ሶስተኛው መፍትሄዎችና የህክምና አማራጮችን እንይ። የሆርሞን ምትክ ህክምና ሐኪሞች ሰውነት ያጣውን ሆርሞን በክኒን ወይንም በቅባት መልክ እንዲተካ ያደርጋሉ። ይህም የአጥንት የመሳሳትና ሌሎች ምልክቶችን ለመከላከል ይረዳል። የካልሽየምና የቪታሚን ዲ አጠቃቀም አጥንትን ለማጠናከር በምግብ ሆነ በክኒን መልክ መውሰድ። የአኗኗር ዘይቤ ለውጥ አዘውትሮ የአካል ብቃት እንቅስቃሴ ማድረግ እና የተመጣጠነ ምግብ መመገብ። የስነ ልቦና ድጋፍ ከባለሙያ ወይንም ተመሳሳይ ችግር ካለባቸው ሰዎች ጋር መወያየት። ለማርገዝ ለሚፈልጉ በህክምና የታገዙ እንደ አይቪኤፍ ያሉ አማራጮችን ከሐኪም ጋር መመካከር። እድሜሽ ከ40 በታች ሆኖ የወር አበባሽ ቆሟል? ያለ ዕድሜ የወር አበባ መቋረጥ ለብዙ ሴቶች አስደንጋጭ ሊሆን ይችላል። ነገር ግን ምክንያቱን አውቆ በጊዜ ህክምና ማግኘት ጉዳቱን ለመቀነስ ይረዳል። ምልክቶቹን የወር አበባ መዛባት ወይንም ድንገት መቅረት፣ በምሽት ላብ እና የሰውነት ሙቀት መጨመር፣ የባህሪ መለዋወጥ፣ ድካም። ምክራችን እነዚህ ምልክቶች ካዩ እርጅ ሆኜ ነው ብለሽ ችላ አትበይ። የሆርሞን ምርመራ ለማድረግ ሐኪም ጋር ሂጂ ማለት ነው። ስለዚህ ይሄን ነገር እያያችሁ ማለት ነው ቶሎ ብላችሁ በፍጥነት ወደ ሐኪም ቤት መሄድ ግድ ነው። እሺ ሌላው የምናየው ማለት ነው ከግንኙነት በኋላ የሚፈጠር የፈሳሽ መመለስን እናያለን ማለት ነው። በስከ መጨረሻ ማወቅ ያለብን ነገሮች ናቸው። ከግንኙነት በኋላ ብዙ ሴቶች ፈሳሽ ተመልሶ ሲወጣ ሲመለከቱ የመካንነት ምልክት ይሆን ወይስ ዘሩ በሙሉ ወጣ ብለው ይጨነቃሉ። ይሁን እንጂ ይህ ሁሉ አብዛኛውን ጊዜ ፍጹም ተፈጥሯዊና ጤናማ ነው። አንድ መጥለቅለቁ ለምን ይፈጥራል? ምንም እንኳን በግንኙነት ወቅት የሚፈሰው የፈሳሽ መጠን በአማካይ ከ1.5 እስከ 5 ሚሊ ሊትር ከአንድ የሻይ ማንኪያ ያነሰ ቢሆንም የሴት ብልት ቦይ ጠባብ በመሆኑ ይህ መጠን ከአቅሙ በላይ ሆኖ ሊታይ ይችላል። ከግንኙነት በኋላ በቆምንበት ወይም በቆማችሁበት ማለት ነው ይቅርታ ወይም በሚንቀሳቀሱበት ወቅት በስበት ኃይል ምክንያት ትርፍ ፈሳሹ ተመልሶ መውጣቱ የተለመደ ነው። ሁለት የዘር ፍሬ እና ፈሳሽ አንድ አይደሉም። ብዙ ሰዎች የሚሳሳቱት የሚወጣው ፈሳሽ በሙሉ የዘር ፍሬ እንደሆነ በማሰብ ነው። እውነታው ግን የሚከተሉት ናቸው። የዘር ፍሬ ከጠቅላላ ፈሳሽ ውስጥ ከ5% እስከ 10% የሚሆነው ብቻ የሚይዝ ነው። ሴሚናል ፕላዝማ ቀሪው 90% እና 95% ፈሳሽ ለዘር ፍሬዎች ኃይል ጥበቃና ጉልበት የሚሰጥ ንጥረ ነገሮችን እንደ ስኳርና ፕሮቲን የያዘ ተሽከርካሪ ፈሳሽ ነው። እንደ ዘሩ ወደ ውስጥ ከገባ በኋላ ይህ ፈሳሽ ስራውን ስለጨረሰ ተመልሶ ቢወጣ ችግር የለውም። ሶስተኛው ዋናተኞቹ ቀድመው ግባቸውን ይመታሉ ማለት ነው። ይገባቸዋል ብዬ ገምታለሁ። ዋናተኞቹ የሚባሉትን ፈሳሹ ተመልሶ
ፈሳሹ ተመልሶ የወጣ ቢመስልም ጠንካራና ጤናማ የሆኑ የዘር ፍሬዎች ጉዟቸውን በሰከንድ ውስጥ ይጀምራሉ። ፈጣን ጉዞ የዘር ፍሬዎችን ወደ ሴት ብልት እንደገቡ በደቂቃዎች ውስጥ ወደ ማህፀን በር ዘልቀው ይገባሉ። ተፈጥሯዊ ማጣሪያ የማህፀን በር ንፍጥ እንደ ማጣሪያ ሆኖ በማገልገል ጤናማ የዘር ፍሬዎች ብቻ ወደ ውስጥ ያስገባል። ቀይ የቀረውንና ጥቅም የሌለውን ፈሳሽ ግን ከሰውነት ያስወጣል ማለት ነው። አራተኛው የፈሳሹ መቅጠን የወንድ የዘር ፈሳሽ መጀመሪያ ላይ ወፍራም ሆኖ ይወጣል። ነገር ግን ከ20 እስከ 30 ደቂቃዎች በኋላ በኢንዛይሞች አማካኝነት ይቀጥናል። ይህ መቅጠኑ ዘሮቹ በነፃነት እንዲዋኙ የሚያደርግ ሲሆን በተመሳሳይ ጊዜ ፈሳሹ በቀላሉ ከሴት ብልት እንዲወጣ ያደርጋል ማለት ነው። አምስተኛው ልጅ ለመውለድ ለሚጥሩ ጥንዶች ጥቂት ምክሮችን እንንገር። ምንም እንኳን ፈሳሽ መፍሰሱ እርግዝና ባይከላከልም ለተሻለ እድል የሚከተሉትን ማድረግ ይቻላል። እረፍት ማድረግ ከግንኙነት በኋላ ወዲያውኑ ከመነሳት ይልቅ ከ15 እስከ 20 ደቂቃ በጀርባ መተኛት። በደንብ አዳምጡ። ዳሌ ከፍ ማድረግ ትራስ በዳሌ ስር በማድረግ ትንሽ ከፍ ብሎ መተኛት የዘር ፍሬዎች ወደ ላይ የሚያደርጉትን ጉዞ ሊያግዝ ይችላል። ጭንቀትን ማስወገድ ፈሳሹ መፍሰሱ የመካንነት ምልክት አለመሆኑን ተገንዝቦ መረጋጋት። ማጠቃለያ ከግንኙነት በኋላ የሚወጣው ፈሳሽ አብዛኛውን የዘር ፍሬ ተሽከርካሪ እንጂ ራሱ የዘር ፍሬው አይደለም። ስለዚህ ይህ ሁኔታ አዲስ ስሜት ቢፈጥርም ለጤናም ሆነ ለጽንስ ስጋት ሊሆን አይገባም። ልብ ይበሉ፣ የሚወጣው ፈሳሽ መጥፎ ጠረን፣ የተለያየ ቀለም ቢጫ፣ አረንጓዴ ወይንም የማሳከክ ስሜት ካለው ግን የኢንፌክሽን ምልክት ሊሆን ስለሚችል የጤና ባለሙያን ማማከር ያስፈልጋል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ለዛሬው እዚህ ላይ ጨርሳለሁ ማለት ነው። ሌላ ጊዜ እንገናኛለን ኢንሻአላህ።